ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። እንጸልይለታለን ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አረ ኮሜንት ላይ እግዚአብሔር ይማር እያላችሁ ጻፉለት። ኮሜንት ላይ ሁላችሁ ይሄ ቪዲዮ የሚደርሳችሁ ሰዎች በሙሉ ፕሊዝ ኮሜንት ላይ ማስተር አብነት እግዚአብሔር ይማርህ እያላችሁ ኮሜንት አድርጉለት ፕሊዝ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈት አረጆን ተፈታ ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርቀናል። ተሳስቼ ያስከፈውትን ይቻላል እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ሁሉም ይቅር ብለዋል ብሮ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ጆን እንኳን ደስ አለሽ፣ እንኳን ተፈታሽ። በቃ ስንጠብቅሽ ነበር ያራዳ ልጅ። በጣም ነው ደስ ያለኝ። በቃ ከምር አንተ 1 ዓመት ከ4 ወር እንዴት ረጅም እንደሆነ ለኔ ታውቃለህ። ለማንኛውም እንኳን ተፈታሽ ያራዳ ልጅ። ከዚህ በኋላ በሰፊው ነው የምንጠብቅሽ። ሰላም ምርጥያንስ ለናችሁ ይትበይነኝ። እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ለረጅም ጊዜ ሳይናገር እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንጸልዩልኝ። አረ ሁላችንም እንጸልይለት፣ ከምር ሁላችንም እንጸልይለት። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። እንጸልይለታለን የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አረ ኮሜንት ላይ እግዚአብሔር ይማር እያላችሁ ጻፉለት። ኮሜንት ላይ ሁላችሁ ይሄ ቪዲዮ የሚደርሳችሁ ሰዎች በሙሉ ፕሊዝ ኮሜንት ላይ ማስተር አብነት እግዚአብሔር ይማርህ እያላችሁ ኮሜንት አድርጉለት ፕሊዝ። አንቺ አቁሚው ይሄ ደግሞ ለምንድን ያስቆመኝ? አይስክሪም ግዢልኝ። ሂጂ አንቺ ደግሞ በዚህ ሰዓት አይስክሪም ትያለሽ እንዴ? አገዢልኝ። አልገዛልሽም። ታይ ግዢልኝ። አልገዛልሽም። ሲቪል ፖሊስ ነኝ። ኮማንደር ካሊ ይባላል። መታወቂያ ነው መንጃ ፈቃድሽን አሳይኝ። ኮማንደር እርዳኝ። ምንድን ነው? አግታኝና እርዳኝ። እህቴ ናት፣ በእውነት እህቴ ናት። ዋሽታ ነው ኩላሊቴና ልቤ ልትወስድ
አትጫወትብኝ። ኧረ ኮማንደር እህቴ ናት። ነረች ነይ ለእኔ አለመታዘዝ ውጤቱ ይሄ ነው። ታላላቅ እህቶች ለታናናሻችሁ ሚን አትሁኑ። ይሄ ነው ትምህርቱ። እሺ በሻው ምን ብላት ነው እሺ የምትለኝ? ባካታላት እንደ ወንድ ቆፍጠን በል። ቆፍጠን ማለቱማ መች ከበደኝ። እሷን ሳይ ግን ወንድነቴ ይከዳኛል። አፈር ብላ። መጣች ወንድነትህን የምታስገባው ሂዳራት ልሂድ? አዎ ልሂድ። እርግጠኛ ነሽ? ሂድ በአንተ ነፈስ። ደህና ነሽ? ሄይ ቤቢ ምንድን ነው እሺ? ምን ያሞላፍጥሻል? ሶሪ ካማጌ። አይ እሱ ፈልጎሽ ነበር። አንቺ ሁበይ ሀዛችሁ እንዴት ነሽ? I'm good. Do I know you? ቃሎች አትታቸው ርግጥ አድርገሽ አውራቸው። Are you guys fine? አውራ እንጂ አውራ። ላንቺ ያለኝ ቦታ በጣም ሰፊ ነው። OMG ለኔ ቦታ አለ? አዎ በጣም ትልቅ ቦታ። ወይኔ አንተ አትቀድድ። ለኔ መሬት አለክ? ስንት ካሬ ቦታ ነው ለኔ ያለ? ለነገሩ ምንም ቢሆን ችግር የለውም። ኧረ ተረጋጊ። ላንቺ ያለው ቦታ መሬት መስሎሽ ነው? እና ደፋን መሬት ቢኖረንማ እዚህ አንድ ሰፈር ድንጋይ ምን ነው? መሬት ቢኖረኝ ተወደኝ ነበር ማለት ነው። አይገርምም? እቺ የመሬት ዲካ መሬት ቢኖረንማ ወደድኩ ብላ ልበላ። ምን አለ መሬት በኖረኝ። ና አንተ ደግሞ ጮሌ ያለ ፍቅር እውር ያደርጋል ማለት ይሄ ነው በቃ። የት ነበር? ምን አገባሽ? በልደቴ ቀን መገኘት አልነበረብህም? አልተመቸኝም ነበር አልኩሽ እኮ። ቆይ ሲጀመር እንዴት ነው የምታወራኝ? እያየኸኝ አውራኝ። እንደውም መለያየት እፈልጋለሁ። መለያየት ትፈልጋለህ? ጥርግ በላ። ጥርግ ልበል? እሺ ልቀቂኝ በእናትሽ። አፈቅርሃለሁ። የአንቺ ፍቅር ጥንቅር ብሎ ይቅርብኝ። ምን በበደለች? በልደቷ ቀን በመቅረት ይቅርታ ማለት ሲገባ ልቧን ሰብሯለህ። ወይኔ ጉዴ! ወይኔ ሜርኩሪ! ጠብቀሽ ሜርኩሪ አጠጪው እንደ ሐሳብ ልቡ ላይ ሆዱ ላይ ያለው ይሄ ትዕቢት ይተነፍስለታል። ለብቻው እያስለቀሰ ሳር ላይ ያስቀመጣት። አረ ተነሽ እንዳትቀጪ። ራሴን ላዳምጠው ሆኜ በጸጥታ ከዓይኖች ልሰወር ጨክኜ እሱ ብሄድ ሌላ ይመጣል። ምንም አታስቢ። ሰው ካልሄደ አይመሰገንም። እኔ ግን ካሜራ አብረተሽ እያለቀስሽ መሆኑ በጣም እያሳገኝ ነው። እንደ ሰው ጋለሁ እያልኩ እንዴ እንደ ሰው ትዝታ ያለ ሰው ምን ነው ለምንድን ነው የምታለቅሽው? ምሩ ዛሬስ ምን እንደሆንሽ አልነግሪኝም? ወንድሜ ያርግዣለሁ። እና ለምንድን ነው የከፋሽ? ቦይፍሬንድሽ እኮ ስትነግሪው ደስ ይለዋል። የኔ ፍቅር ቻቡባ ካሌቦ ወይ ምሩዬ አርግዣለሁ። አንቺ አቀልጂ ባክሽ። እውነት እየቀለድኩ አይደለም። ምን ማለት ነው? ቆይ አትጠነቅቂም ነበር? በአንድ የመኮሳተሪንግ ኬዝ ልጅ አልፈልግም እንደምታደርጊ አድርጊው። ወይ ጉድ! እንደ ድሮ የአማርኛ ፊልም አስወርጁ ምን አለ ብሎኛል። ምን ወንድምዬው ሂድለት ሂድና አነጥፈው። ፓርትቱ የምትፈልጉ ከሆነ ኮሜንት ላይ ፓርትቱ እያላችሁ ጻፉ። ሲስቱ መጥቶልሻል። አባወራ መጣ። አባወራው ባለ ሸንኮራ ይዞልሽ ነው። ናፍቀኸኝ ነበር። ጣራ እውነት አልዋሸሁህም። ትላንት ባትሳሳሚ ኖሮ አምንሽ ነበር። ከማጋኔት እኮ ማን ሳመሽ? እንዲህ ሊላል ነው ከሞተር የወረደው። ምን ሉን ነው የሚለው? ይሄ ደግሞ ካው በቃል ጋር ተሳስመሻል ነው የሚለኝ። ምን አይገርምህም? ማን እንዳለው አላውቅ። ቃሌን ብሰጠውም ሊሰማኝ አልቻለም። እንደምታይ ውሻ አድርጉኝ ሄደ። አይደብርሽ ሲስቱ። በቃ መጣው። ሲስቱ ተጣላልሽ? ምን እሺ፣ አሁንስ ለምንድን ነው የተጣላኸው? ትላንት ተሳሳምሽ ያሉት ውሸት ነበር። ዋጋቸውን ሰጥቼው መጣሁ።
ያኔ ንጹህ ጉልበት አይደለም ማስረዳት ያለብህ። ደግሞ አንተ ካመንከኝ በቃ ሌላው ትርፍ ነው። ናይ ሻብቾ ሄዶ ፕሩፍ አድርጎ ምናምን ነው የመጣው። አንተ እንደዚህ አይነት ድራማ ግን የሆነ ካንትሪ ሳይድ እየሄዳችሁ ከአዲስ አበባ ወጣ እያላችሁ የምትሰሩት ሙቪ በጣም ያበደ ነው። ምን ታስባላችሁ እናንተስ? የአና ማዘር እና ፋዘር ለጥ ማነው እንደዚህ ድራማ እንዲሰራ የሚያደርጉት? አንተ ቼክ አላረገቻቸውም ከነ ማለት ነው። አዎ እየመረመርሻቸው ነው። ፈወሰቻት። በአንድ ኪስ ነው የፈወሰችው። አና አይተሃል? 7 ዓመት ምናምን ስለተማርክ አይደለም። በቃ ዋናው ላቭ ነው። እንደ አና አቤት መፎዝ። ለነገሩ ለእናትና ለአባት ፈዋሹ ምንጊዜም ልጅ ነው። በጣም ደስ የምትሉ ቤተሰቦች አናን እስቲ የምትወዷት ኮሜንት ላይ። አስጨነቀችኝ እኮ እስክፈታት በጣም ቸኩያለሁ። ከአንቺ ጋር ራሱ ማወራበት ጊዜ አላገኘው። ፍቅር ሲበዛም እኮ ያስጨንቃል። ይዙ በቃ እመጣለሁ። እሺ በአንዴ ጾታው ተቀየረ። ነቅተሃል እንዴ? የምትለብሰው ልብስ ይኸው፣ ምግቡን ደግሞ አስቀምጬልሃለሁ። ስደውል ደግሞ አንሳልኝ፣ ሳትበላ እንዳትወጣ እሺ? አታስጨንቂኝ በእናትሽ። እሺ ያልኩሽ እኮ። ማርም ሲበዛ ለካ ይመራል። በቃ ረፍዶብኛል። እሺ እኔ ፍቅር እወድሃለሁ። ግን ለምንድን ነው የምትፈታኝ? ስታወራ የነበረውን ሰምቻለሁ። ፍቅርሽ ብዙ ነው እና አስጨነቀኝ። በቃ ፍቅር ሲበዛ ያስጨንቃል በጣም። ለአንተ በጣም ማሰቤን እኔም ደስታዬን ነጥቆኛል። ጊዜ አትውሰድ፣ ቶሎ አስብና አሰናብተኝ እሺ? አሁን ይሄ ነገር ፊልም ሆነ እንጂ ሪል ላይፍ ላይ ያሉት የሚሳሳቱት ምን እንደሆነ ታውቃላችሁ? ይሄ መጨረሻ ላይ ጭክን ቶሎ ብሎ መጨከን አይችሉም። በቃ እንዲህ የሌላ አፍቃሪ ምናምን ሰዎች ተውኝ ሲባሉም አይተውም። ለዛ እኮ ነው በጣም የሚጎዱት። እንደዚህ ጭክን ካልክ እሱ ማደቡን ይይዛል። ገባሽ? ውዱ ባለቤቴን ቁርስ አብልቼ እመጣለሁ፣ ጠብቂኝ። አይ ልባ ሚስት ምን? አቤቱ ጌታ ሆይ እችን የመሰለች ሚስት የሰጠኝ እኔ ማን ነኝ? የታደልክ ነህ። ምን ትሆናለህ? እንዴት እኮ እንደምወድሽ አልቀረብም። በልና ቶሎ ብላና ሂድ፣ ረፍዶብሃል። እኔ እኮ ልደቴን ማክበር ያለብኝ አንቺን ባገኘሁበት ቀን ነው። ምንድነው ዛሬ ሁሉም ገሳ? የምሬን እኮ ነው። የመጀመሪያ ቀን ሳይሽ የሆንኩትን ሳስበው ሳቄ ነው የሚመጣው። ያኔማ ምላስ ለቆብህ ነበር። ምን ነበር ያልከኝ? ሰላም እንኳን ደህና መጣ። ይሻላል ወይስ ላይ ባህላዊ ቤት? አንቺ የት ነው የምትሆኚ? እኔ ሁለቱም ጋር አለሁ። በቃ እኔም ሁለቱም ጋር ሆናለሁ። እኔ ምላስህ እኮ ባርኮት ስልክሽን ለማለት ድፍረት አጣ። ጠጣበት እስኪ። ማታ ጓደኞቼን ይዤ ስለምመጣ ስልክሽን ልውሰድ ማለቴ ቦታ እንድትይዥልኝ። እሺ 0913 ጀንጀና ይልሃል። በቃ 5330 እንዲህ ነው ስልኳን የተቀበልከው። እንደምንም ስልክ ተቀበልካ ባርኮት። እና መች ነው ራት የምጋብዝሽ? ሄሎ ጤና ይስጥልኝ። ወደ አቢሲኒያ ለ10 ሰው ቦታ ያዙልን። በቃ እንደውም ዛሬ ሄደን ፈታ እንላለን። ኧረ ትችያለሽ አንቺ። ይሄ ሁሉ ባይዘቦይ ማለት ነው የመልካም ትዳር ወንዶች ምን ያህል ሲምፕል እንደሆኑ ግን የምታውቁት መጀመሪያ ላይ ስልክ ስታወራ ለወዱ ባለቤቴ ምግብ ላብላውና ከዛ መጣለው ምናምን ስትል ሰምተው እኮ ነው። በቃ ያቺ ላይን ሙሉ ቀኑን ነው የምታበራለት። ገባሽ? እና ያን ያህል ይፈርት አይጠይቅም። ራሱ ባሎቻችሁን ኢምፕረስ ማድረግ ከፈለጋችሁ ከዚህ ቪዲዮ ብቻ ኖት መያዝ ነው። ማን ነው? እንዴት አመሸሽ? ደህና መሸሽ። ምንድን ነው? ማለኳ እንዴት ነሽ? እንዴት አመሸሽ? ማመሸሽ ምን ነው? አመሸሽ እንዴ? ምን ለሰ ከደይ ምን ለቂልሽ? ምን ካልቦተሽበት? ያነሰበትና ጓደኛዬ ለቂጥ ነው አይተው ጓደኛዬ ተውሽ እኮ ቂጥ ቂጥ ወሰለ እንዴ አንተ ነው ወይ ደነገጠች እና ከዛ ስልካ ስፖንጅ ነው ቂጡ ስፖንጅ ቂጥ ነው
እና እሷ አርጋይቷት እንትለስ ዙሪ አርጋሽም ጉዳይ እኔ ፈልጎት እኮ ወዶት ነው እሷ ላይ ያየውና የሷ ቂጣ ማረኝ ሲሰቅጣልሽ ነው ያለ አናጂ ቆንጆ ቂጥ እንደሚያምር ቂጣልሽ ሰው ያምረውም እንዴ ይሄ ፍቅረኛ አለ ሼም እንዳይለው ብዬ ያረኩ አይ ወልጄው ነው ሞቶ ወይኔ እሱ ቂጥ ወደደው ይሁን ቂጥ ወንድ ልጅ ይወደው ከንፈር ትንሽ እንዳንቺ ከንፈር ትልቅ ዳቦ የሚያክል ከንፈርና ቁጥ ቂጥ ይወደዳል ዳዲ ወዳ ነበር እንዴ ረጋሽ እንደዚህ አይነት ወደው አያውቅም ረጋሽ እንደዚህ ወይኔ አስነሳቻት ወይኔ ወንዶቹ እንደዚህ ጉርጥ ሲሉብኝ እሱ ፈደንግጦ እንደዚህ ያዘ አቀፋ ወይኔ ማዘር ተጫወቱበት እሱ በጣም ወደው ነው እሱ ያለኝ እንደማ አድርግልህ አሁን ደግሞ ጊዜ ካለ ይሄን መልሽላት አርቲፊሻል እንትን የሰው ቂጥ ተቆርጦ እዚህ ሰርጀሪ ነቀለች በቃ ምን አናግርልሽ አይደለም ደደር ይሄን አናግርልሽ ቆይ ነገርሽ ሰው ወደኛ ቆኛሽ እናናግርልሽ ምን ተናግረኛሽ ቂጥ ብቻ ነው የምትወደው ቁት ዳል በእኛ ቤት ይሄ ቂጥ ምን ያረግ ተራሳት ላይ ተኛበት ቆይ አይደለም እና ውይ አታውቅም ቂጣ ይወደዳል ኧረ ማዘርዬዋ ትችላለች አስነቀሏት አንተ ይኸው እስቲ ወጥቷል እንዴ ኧረ አልወጣም በሩን ቆልፌበታለሁ ቁልፍ ብሎ መምጣቱ አይቀርም አንቺ አቤት የውጭ በር ቁልፍ ነው ክፈቱልኝ ውጪና አናግሪው ምን ልበለው ቁልፍ ጠፍቶ እየፈለግን ነው በሰው ወሬ ቀጤ ሃይ እንዴት ነሽ ደህና ነኝ አባት አባት ስሜ ዛና ነው የኔ ደግሞ ምህረት አቤት ጀና አሁን በሩን ክፈችልኝ ቸኩያለሁ ቁልፍ እኮ ጠፍቶብን እየፈለገችው ነው እስከዛ ግባና ቁርስ ብላ አይ በልቼ ነው የወጣሁት እዚህ ይሆናሉ እንዴት ነው ብቻ መኖር አይከብድም ብቻዬን እንኳን አይደለም የምኖረው እና ወንድም ወይ እህት አሉ እንዴ አይ ፍቅረኛ ያለች ክፍለ ሀገር ሄዳ ነው ምን ኧረ ነው እንዴ አሁን ቁልፉን አውጥተሽ የፈጠነ መስጠት ነው ኧረ ቁልፉን ውጭና ስጪው እባክሽ በአንዴ ሙዷ ነው የተቀያየረው በቃ እኔ ምንም ማገዶ መፍጀት አያስፈልግም ገባሽ ማዘር ቡና ሱስ የለብኝም 16 ሰዓት ሊሆን ነው እስኪ ቡና ካቀራሩ እሺ ቆይ አንዴ ማያ አንዴው ነገር እያረኩ ነው እሺ 6 ሰዓት ሳይሆን ቶሎ አቀራርብልኝ ማለት 6 ሰዓት መሆኑ ለምን አስፈለገ አይ ምንም እንዲሁ ነው እማዬ ግን ቡና ሱስ የለብኝም ታያለሽ እንጂ በጣም ነው ያለብሽ እኔ አረኔ ቀን ለመክፈያ ነው እንጂ ይሄ ባልጠጣስ እንዴ አምኑልህም እኮ ደግሞ እሺ እንደዛ ከሆነ እስኪ 1 ሰዓት ተሳልፊና 7 ሰዓት ጠጪ 1 ሰዓት አረኔ ባልጠጣስ ተንቀረ ብሎ ቢቀር እስቲ እናያለን እሺ ስንት ሰዓት ነው አሁን 5 ሰዓት ከ59 ነው በቃ 6 ሰዓት ነው በቃ አሳይሃለሁ አሁን 6 ሰዓት አልሆነ አይ አልሆነም አሁን ኃይለኛ ሱስ ይሁና ታዲያ ምን ይመጣ እኔ በቃሉ ላይ እንደሆነ ምን ጠብ የሚል ነገር የለም ወይ ምንም ይመጣ ነገር የለም ምንም ይመጣ አረፍ ምን ይከብዳታል ብለህ ነው ወይ አይ አይደለም በቃ ታዲያ በቃ ምን ይመጣ ማበድ ጀመረች እማዬ በቃ ምኝሻለሁ ሱስ የለብሽም ላቀራልብሽ አሳይሃለሁ እስከ 7 ሰዓት ትነቅልልሃለች እንዴ ቤት ውስጥ ሰው ምን ያደርጋል አረ ምንም የለም አረ እባክህ ከሶፋዬ ላይ ተነሳ ታርቋለህ በቀሉ ቡና አልደረሰም ቡና ማርዬ እሺ በለኝና በእናትህ መኪና ልግዛልህ ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ እሺ ምንድነው ለምንድነው የምታስጨንቀኝ በህይወቴ አንድ ውሳኔ ወስኛለሁ ከዚህ በኋላ የማንንም እገዛ አልፈልግም ያንቺንም ሆነ የቤተሰቦች ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው እኔ ደግሞ ኮንፊደንሴን አጥቻለሁ ስለዚህ ከዛሬ ጀምሮ በራሴ መስራት ልጀምር ነው ወይኔ የህንድ ፊልም
ይበቃል። ለምንድን ነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። ይቅርታ በራሴ መፍጨርጨር ስላለብኝ። ኧረ ሻማር ኧረ እናንተም መኪና ልግዛላችሁ ተብላችሁ ኮንፊደንስ አጣው ምናምን ብላችሁ እምቢ ለማለት ያብቃችሁ። ለምን ቤት አንገዛለት? ዳዲ ምንም አይልም። ኧረ እኔ አመመኝ። ሻማር ቆይ ከየት ነው የምታገኛቸው ሀብታሞቹን? ከዛ እኔ ራሴ ላይ ፎከስ ላድርግ አልፈልግሽም ሆነ። እሙዬ እንኳን አደረሰሽ። ምን ይለጥጥሻል? እንኳን አደረሰሽ እያልኩሽ አይደል እንዴ? እንዴ እኔስ እንኳን አብሮ አደረሰን አልኩ አይደል እንዴ? ቆይ ግን እንዲህ ልጥጥ የሚያደርግሽ ባገባሽ ዶሮ መስራት ትችላለሽ? ኧረ እባክህ ቆይ እኔ አንተን ባገባ ዶሮ መግዛት ትችላለህ? ትችላለህ ወይ? ወይ ቅሌት መልስልኝ እኮ ይቁጥ ብለህ ድንጋይ ነው እኔ ብያለሁ። ትሰማኛለህ? በስ እንዴ ማለት ነው። ኧረ በስ ምናምን ያለች አንደድመት እኔ ጋር ካነጋገረ በፊት ወይ ቃልዬ ምንድነው ያዙ ሊቀቁኝ የምትይ? እንዴ እዚህ ዶሮ መግዛት ሳይችል ዶሮ መስራት ትችላለሽ? ዶሮ ትችላለሽ እንጂ እሱማ አልችልም። ከየት ይመጣል ሙያ? ግን በቃ ዶሮ መግዛት ካልቻለ መስራት አልችልም ማለት ነው። ሳይገዛ ይሰራል አይሰራም እኮ። ቢያንስ ዶሮ መስራት የማትችለው ዶሮ መግዛት የማይችለውን የመናገር ኦዳሲቲ አላት። ማን ነው እንዴ? እንዴት መጣሽ? እንዳገባህ ሰማሁ። ላወራ እፈልጋለሁ። ምንድን ነው የምናወራው? ምንድን ነው? ተረጋጋ። ምንድን ነው የምታወሪኝ? ተረጋግተን እንድናወራ ነው የምፈልገው። በእንደዚህ አይነት ሁኔታ ማውራት አልፈልግም። እንኳን ተረጋግተን ልናወራ እዚህ መምጣትሽን ብታውቅ ራሱ ይደብራታል። የምታወሪውን አውሪና ሂጂ። አንተ ነኝ ላይ እንደዚህ የምትሆንብኝ? ቆይ ምን አደረግኩ? እንዴትና በምን ሁኔታ ውስጥ ተሽኝ እንደሄድሽ ትዝ ይልሻል? በተስፋ መኖር ሰልችቶኛል። ተወኝ፣ ልተውህ። ምን? አዎ አታይንም? በእንደዚህ አይነት ህይወት ውስጥ መቀጠል አልፈልግም። ትንሽ ጊዜ እኮ ነው። እኔ ወስኛለሁ። ምንም ነገር ሀሳቤን አያስቀይረኝ። ሳቄን የቀማሽኝ እንዳትረሹ። እንደዛ ተሽኝ ሄደሽ ምን መብት ኖሮሽ ነው ቤቴ የምትመጪው? ምንስ ነው እንዳወራሽ የምትፈልጊው? ቢሆንም ለአንተ ብዙ ሆኛለሁ፣ ደክሜያለሁ። እኔ ደከምኩበትን ደግሞ ማንም መጥቶ እንዲወስዱ አልፈቅድም። አንቺ ብዙ ያልገባሽ ነገር አለ። ምንድን ነው ያልገባኝ? እሱን የማስረዳበት ጊዜ የለኝም። ግን የተከለ ሳይሆን የጠበቀ ነው ፍሬው የሚበላው። ከቻልሽ ሁለተኛ እንዳትመጪ። አቤት ንግግር! በቃ እንዲህ እኮ ነው ስርጠት። አንተ ቶሎ በል። አንተ አታፍርም? ትንሽ ከኔ ጋር በሊፍት ልትሄድ ነው? አዎ። ችግር አለው እንዴ? ችግር አለው። አንተ ተሸካሚ መሆኑን አትርሳ። በሊፍት ቢሆን ራሴ ያልወስደው። ሂድ በደረጃ። ላምነህ እንዴ? 10ኛ ላይ ነው። ቶሎ ውጣ። አትንጓተትብኝ። ክብር አደረገው እንዴ? ምን አባ ነው የሚያንጓትት? ቶሎ ና አላልኩም? ኧረ አባ ደረጃው ይከብዳል እኮ። ከከበደማ ስራውን መቶ ሆኗ። ስንት ስራውን የሚፈልግ ሰው አለ። ያመጣውበትን ቋሚ የቀጠርከው እኮ ነው ይመስለው። እቺን ተሸክመ ደግሞ ስንት ብር ልጠይቀኝ ነው? ኧረ አባ ብሩ በጣም ያስፈልገኛል። እባክህ የተነጋገርንበትን ስጠኝ። እባክህ እሱ አይመለከተኝም። አሁን እግርን ሳልሰብርልህ ከዚህ ውጣ። ቢኒ ኧረ ከፎቅ ላይ ወርውረው። ተይ እባክሽ። አንተ ዞር በል ከዚህ። ቢኒ ና አንተ ግባ፣ እኔ አወራዋለሁ። ምን ሆነ ነው ወንድም? የተነጋገርነው 50 ብር ነው፣ የሰጠኝ ደግሞ 20 ብር ነው። ብሩ ደግሞ በጣም ያስፈልገኛል። ታምረኞች እኮ ናቸው። አሁን እንዲህ የሚያደርግ ሰው ግን አለ? እስቲ ካለ ኮሜንት ላይ ጻፉልኝ። አስራጋጭ ና ና ና ና ዳ ምን ልታዘዝ እንዴ? ይዛና አብሮ አደግ ጓደኛዬ ራሳሳቅ አስተናጋጅ ሆነህ ነው? አዎ። ምን ልታዘዝ? አይገርምሽም? በጣም ጎበዝ ተማሪ ነበር። አጉል አቀኛ ነኝ ሲል አስተናጋጅ ሆኖ ቀረ። በጣም ይቅርታ አባት፣ ለኔ ተቆራጭ አምጣልኝ፣ ለሱ ደግሞ ሻይ። እሺ። ና ና ና ና ና። እኔ ሳላዝ ወዴት ነው የምትሄደው? እሺ፣ ምን ላምጣልህ? ሰው ማዘዝ ደስ ይለኛል። ሻይ ይዘልኝና። ምን ሆነ ነው? አብሮ አደግ አይደል እንዴ? ምበልጠው ተንቀባረረ። አንተ ጓደኛ መቼም ይዤ አላውቅም። ይሄው ያዘዝከኝ። አባት ሂሳቡ 200 ብር ነው። ለአገልግሎት ስንት ቲፕ ልስጥህ? አያስፈልግም፣ አመሰግናለሁ። አባት ይሄ ላንተ ነው። ለኔ እኮ ደሞዝ ይበቃኛል። ተቀይመህ ነው? ኧረ እኔ አልተቀየምኩም። አስተናጋጅ መሆን እንዴት ነው እንዴ? እኔ አስተናጋጁ 2 ቀን ብሰራ አንድ ሰው መጥቶ እንደዚህ ላናግርህ ቢለኝ ያንን ትኩስ ሻይ ፊቱ ላይ በማን ስም ላርጋው? በእኔ ስም አርጊው። ቀጣይ ስንገዛ ባንተ እናደርጋለን። ሰው ምን ይለኛል? ባንቺ ስም ያለ መኪና እኔ ስንዳ ታርጋውን እንጂ ሊብሬ ነው አለጥፈው። ወይ እዛ ጋር ሄዳችሁ ትጨርሳላችሁ። ለምን? ሰው እዛ ጋር እየጠበቀኝ ነው። እኛ ሰው አይደለም። አያይ እንደዛ ሳይሆን መኪና ገዝታችሁ በእኔ ስም በአንተ ስም ለመባል ያብቃችሁ። አሜን በሉ። መኪና የሌላችሁ አሜን ሁላችሁ። መኪና ነው ግን እነሱን ከጨረሽ ይደርሳል። ዲዛየር፣ አልቶ፣ ሳሌሪዮ፣ ስዊፍት፣ ስፕሬሶ ሁሉም መኪና አለን። የትኛው ይሁንልህ? ነጋዴዎች መራራት አታውቁም። ሰው እየተጣላ ሌላ ንግድ አይከብድም። ካሽ ነው ባንክ ነው መክፈል የፈለግከው?
ሂደን እናስታርቃቸው። ቤቱ የሚተዋወቅ ሰው መንገደኛ አስታርቀው። ማስማማት ግን ይቻላል። በሐሳብ ያልተስማሙ ሰዎችን ተጣሉ እያላችሁ በማስተረቅ ሰበብ ሀሜት የሚመጡ ሰዎች መካከል በጣም መሸጥ ፈልጋለች። ክፍያ አማራጭ ነው ያላችሁ። ስለዚህ ሙሉ እንክፈል። እሱ እንደ ምርጫችን ነው። ከፈለግን 50% ሰጥተን 50% ደግሞ እነሱ በባንክ ያመቻችሉናል። 1.250 ሺህ ብር ጀምሮ ካለ የፈለግከውን መኪና መርጠህ 5 ዓመት ጊዜ ውስጥ በሚያልቅበት ድር መውሰድ ትችላለህ። ታረቁ። ሌላ ጊዜም ባልተስማሙ ሰዎች መሃል በመግባት አለመስማማታቸው በመለየት እንዲጠናቀቅ ከማድረግ ተቆጠብ። አስታራቂ ባይገባ ስንት ተቻችሎ የሚኖር ሰው ነበረ መሰለ። እሺ በሚስቴ ስሚ። የሚገርም ነው። ለካ እሱ ነው። መቶ ብር አገኘሽ? ዛሬማ ቀንህ በራ። ኧረ እያልኩኝ የሚገርም ድድ ቀንህ በራ። በቃ በመቶ ብር ጠላሽን ሂደሽ ቢና ወየ ምን ሆነ ነው? 100 ብር ጠፋኝ። 100 ብር ጠፋኝ። አዎ እዚህ አካባቢ ነው የጠፋኝ። እዚህ ጋር በቃ 100 ብር እዚህ አካባቢ ፈልጎ በቃ ስጠው። የሌለ ነገር ይፈልጋል። ኧረ ይሄ አሲዳም የጠፋኝ እኔ ከኔ በላይ እንደዚህ ሆኖ የሚፈልግ ምን አባቱ ነው? እሱ ይወስዱ ማለት ነው። ቆይምጣ አንተ ወንድሜ ምንም ብፈልገው በቃ ላገኘው አልቻልኩ። አንተ ነው ያስፈልጋል ማለት ነው። ከደበቅሽበት እስቲ አንተ ሰላቢ አምጦ ብር የለም ካንተ ነው ሰላቢ። እኔ ሰላቢ እና ደግሞ ካንተ በላይ ሰላቢ ያለብኝ ታርገ መጣ አምጦ ብር ጠላ እንጠጣበት 50 ተካፍለን ጠላ እንጠጣበት ይሻላል እንደሱ። ሰላቢ እንዲህ ተታርቀህ ጠላህ እንኳ ስሜን ቺደንባራ። አቤት። ምን ነው ምሩ? 2 ቡና ይዘሽልኝ ነይ ደግሞ ከጣን ጋር ግውሽ። እሺ ለምዶ ደንባራ ያልሻት ለምንድን ነው የሰደብሻት? ምን ያደናብርሻል? ወይኔ ጉዴ ዛሬ ሊያዋርደኝ ነው መሰል። አይዞሽ አንቺ ቁጭ በይ፣ እኔ አስተናግደዋለሁ። አይዞሽ ቁጭ በይ። ቺለኔ ይቅርታ ወንድሜ። ምንድነው ፔሬድ መጥቶባት ነው ወይ? እዛው 2 ቡና ትእዛዛለኝ። እኔ እረርስላችኋለሁ። ምን ቱት ሰው ሄኖክ ሰላም ነው። አንቺ ያለ ስኳር ነው መሰለኝ። ትላንቱ ላይ ማን ይቆም አይታል? በስኳር ቅደል። ልክ ነሽ። እኔም ከጊዜ ጋር ተቀይሬያለሁ። አንተ በስኳር ነው ወይስ ትተዋወቃላችሁ? አዎ ትላንቴ ነበር። ሄኒ ምን ነው? ምሩን እኮ አግኝቻት ነው። ምሩ? ያቺ ምሩ ነች እንዴ? እና ክፉ ተናገረች? ምንስ ብትል ከዛ ህይወት ያወጣሽኝ አንቺ አይደለሽ? ማመስገኛዬ ነሽ። እኔ ያልኩሽ ቦታ እንሄዳለን። አሁን በመጽሐፍ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። ይህ ማለት ደግነትና ርህራሄ በማሳየት የሌሎችን ፍላጎት ለማሟላት መፈለግ ማለት ነው። ምን አይነት መልካምነት! ኧረ እንደዚህ አይነት መልካም ወንድ ያብዛልን። አሜን በሉ ኮሜንት ላይ። ናስኪ ብራዘር። ወዬ ሄኖክን የት ማግኘት እችላለሁ? ሄኒ ማለት ጩጬ ያላት ናት? ጩጬ? አው ትንሽ ከፍ በይ። ቴንክ ዩ ዲያስፖራ ነህ? ሄኖክ ና። ማን ነው ደግሞ? ሄኒ እንዴት ነህ? እባክህ ሰላም ነው ሄኒ። ሄኖክ ልጅህ? ቆይ እስቲ እድሜውን ልገምት። 6 ዓመቱ? የኔን ማስተርስ ማለት እኮ ነው። ምን ፈልገህ መጣ? ምን ሆነ ነው? ያው የድሮ ወዳጅ አይደለ? ምሳ ልጋብዝ ብዬ እኮ ነው። ደስ ሲል ልንበላ ነው። አንበላም፣ አንፈልግም። እኔ የምልህ ያቺ ሚስት የት ሄደች? ምን ዋጋ አለው? ያቺን የመሰለች ልጅ ዳህ ላይ ጣላት። ማየ እኮ እግዚአብሔር ጋር ሄዳለች። ሞተች? አይገርምህም? ገምቼ ነበር። አንተ እንዴት አባናፍ አፍህን የምከፍተው? አባዬ አትጣላ። ኧረ ጎትታው ሰጠበሰው። አንተም እንደማየ ማጣት አልፈልግም። ጥርስና ልብስ ብዙ ነገር ይሸፍናል። እንዴት አባዬን ገንዘብ እንዳመጣው እኔ ነኝ የማውቀው። ልጄ ስላለ አመስግን። ክብርን ጠብቀህ ከዚህ ሰፈር ብትወጣ ይሻላል። እሺ ምንድነው የምታውቀው ነገር? ክብርን ጠብቀህ ከዚህ ሰፈር ውልቅ በል። እሺ ሙስና ሰርተሻል ማለት ነው። ሄኒ ወይኔ ጉዴ ሊዘረግፍብኝ ነው። ጉድ ካላችሁ እንደው ቢያንስ ባትጎርሩ፣ ጉዳችሁን ይዛችሁ ጸጥ ብላችሁ ንስሐ ግቡበት። እስቲ ምን ልታዘዝ ጋሽ? ጥብስ አድርገኝ። ጥብስ ባልጭ ይሁን ወይስ በበርበሬ? ጎረድ ይበል። ስጋው እንዴት ነው የሚከተፍልህ? በከረሜላ አይነት ነገር ይከተፍ? ደቀቅ ያለ ይሁንልኝ። ደቀቅ ያለ። ሽንኩርቱስ እንዴት ይከተፍልህ? እንደ ኖርማል ይከተፍልህ ወይስ እንደ ስጋው? ለምን ገብቶ እሱ ራሱ አይሰራውም? ቆይ እንደ ስጋው። እሺ ነጭ ሽንኩርት ምናምን ትፈልጋለህ? መቼም ራውንም ይጠይቃል። አንተ ሽንኩርት ይግባበት። እሺ ይግባበት። እሺ የጥብስ ቅጠል ወይም ደግሞ ቁንዶ በርበሬ ይኑሩ። አንዳንድ ሰው አይወድም፣ ግን በቃ ዝም ብዬ ላድርግልህ። አንተ ይኑረው።
ቆንዶ በርበሬ። ኧረ ምን አይነት አኞ ነህ በእናትህ። እሺ ቲማቲሙ ሊወጣ ሲል ቆርጥ ቆርጥ ተደርጎ ይደረግ ወይስ አብሮ ይብሰል? ዞክ ደስ እንዳለ። እሺ ደስ አገበ ሰውዬው ነው ሳይበላ። ጥብሱ መረቅ ይኑረው ወይስ ደረቅ ይበል? አይ መረቅ ይኑረው። እሺ መረቅ። ትዕግስትህ ቲንክሽ የሺ አንድ ጥብስ የሺ ቆንዶ በርበሬ ይኑረው፣ ቲማቲም ምናምን ነሽንኩርት ይኑረው፣ ደቀቅ ይበል። እንደዚህ ልቡ እስኪወልቅ ጠይቆት አንድ ጥብስ። ታናሽና የጠረጴዛ ፎጣ ልተሾልዊ ታናሽ ያለ ታላቅ ማዘዝ ግን ጥሩ ነው። ታናሽ እኮ ነው ምንሽ ማማ የለም። ጎንበስ ብለሽ ፈልጊው፣ ጎንበስ ብለሽ ፈልጊው። እንጨት ወጣሻል። የትንሽዬዋ ፖዚሽን አሪፍ ነው እባክህ። አረ የለም መጥቼ ካገኘሁት ግን ጉድሽ ነው የሚፈላው። በደንብ ፈልጊ እናትሽ በማማሲያ ወይ በነጠላ ጫማ አይነ ስብሽን። አሁን መጣ መፈለግ ትችላለች። የለም ማማ የለም። አታመጭም ወይ? በእውነት የለም። ተነሳችልሽ። እሺ አለቀልሽ። ኧረ በእናትሽ ነይ እዚህ ጋር አንቺ ልጅ እንዴ! ለስራ እኮ ነው የመጣ ነው። ኖ ኖ ኖ እንደሱ አይደለም እኮ። ይኸውልሽ መጀመሪያ ወገብሽን ትይዥና ካሜራው ላይ ማፍጠጥ ነው። አሁን ደግሞ እጅሽን አጣምሪ። አና ጓደኛዋን ማስተማር ጀመረች ይልሃል እኮ ዋላ። ከዛ ወደ ካሜራው ዞር እንደ ዶሮ አንድ እግር ማንሳት። ከዛ ደግሞ ጉንጭሽን ኧረ ተፈጠረሽ ተከታይ እንዴ! ይኸውልሽ እጅሽን እንደዚህ ጉንጭሽ ላይ አድርገሽ በቃ ኪዩት ኪዩት መጫወት እኮ ነው። እንደዛ አንቺ እኮ ነው ቢዝነስ ላይ ያወቅሽበት። ሴቶች ፎቶ ስንነሳ አንድ እግራችንን ሸብረክ ማድረግ አለብን። ይህ ስራው ጸባይ ነው። እሺ ጉድ መጪሁ። ኧረ እሱን ለቀሽ ወገብሽን ያዢ። ኖርናታ ይኬኳ ይሄ ጥርሴን የነቀልኩበት ሙያ ስለሆነ ዝም ብለሽ ተከተይኝ። እሺ በይ ጫፏን ሽቅርቅር ጎበዝ። ከዛ ደግሞ ትራስ ለምን ፖዝ ፋይናሊ ጫሩት በያቸውና ስራችንን ትችያለሽ። በጣም በቆሙ እየጠበቀን ነው። ምን ሆና ነው የቆየችው? ጥቂ እርምሽ መጣብሻ ታዝበሽ ልገይኝ ነው እንዴ? አይደለም እኮ ሰማይ ያሁኑ ይለያል። ምን ብዬ ነው የምነግራት? በምን የሚለየው አለ አይደል? በቃ ምንም ሊለየኝ አይፈልግም። ኧረ ሊለይሽ አይፈልግም በጭራሽ። እያልሽ በጣም ነው የሚያፈቅረኝ ብታይ። ያርግልሽ። እስኪ ሳስተዋውቅሽ ለኔ ያለው ፍቅር ቁልጭ ብሎ ነው የሚታይሽ። አቤት ወንድዬ። እሺ ይቅርታ የኔ ፍቅር እህቴ ከቆይታ እንዴ ለምን የኔ ፍቅር ስላስጠበቅኩ ነው አይደለም። እና ምን አድርጌ ነው? ፊትሽ ፉንጋነቷን ማምነበት የገባበት መስሎኝ። አሁን እሱ እንኳን አይደለም እና ቡግርሽ። ይኸውልሽ እኔ ቡግር አልወድም። አንቺ ደግሞ የቡግር መናኸሪያ ነሽ። አይ ልጅ እኮ እውነታለሁ። ኮረኮንደ ፊት ነሽ። ደግሞ እኮ አለማፈሯ እንደ ለውዝ ቅቤ ጨምቃ ጨምቃ ታፈርጧለች። ጭራሽ ታፈርጫለሽ። ዘግናኝ። በጣም ይቅርታ። ከዚህ በላይ ግን ምንም ልተባበርሽ አልችልም። በቃ እኔ ታሞ ከመማቀቅ አስቀድሞ መጠንቀቅ። ሜርኩሪ የምትመጪው ሁሉም ሰው ይመችሽ ይበላ። ኮሜንት ላይ የገባ አንተ ምን ይፈላላት? እንደኔ አጨፋፈሩ የተመቸው ኮሜንት ላይ እስቲ ጻፍልኝ። በአይኔ መጣ የታደራችሁ ደፋህበት፣ ተነሳበት። በቃ እንደው ምን ስታደርግ ነው እንደዚህ ተሰባበረ? ኧረ ተወኝማ። ሞተር እየነዱ ፊት ለፊት የተረገመ ውሻ ገባብኝ። በ310 ነው የምነዳው። እንዴት አድርጌ ገጭቼው ልለፍ? ይሄን ታውቃለህ፣ መቻል የሚባል ውሻ አለኝ። እንዴት አድርጌ ልጨክንበት? ከዛ በኋላ
ወደ ቀኝ አጠፍኩትና በረዳት በኩል ጣልኩት። ሞተሩን አቢ እንደሚሰክሰው እኮ ግን ማንም አይሰክሰውም። የፈረንጅ እርሾ በለው እኮ አንተ ይነፋሃል። አይዞሽ እናቴ አይዞሽ። ቀበቶ እኮ እንደተፈታ ነው። የምን አባ ቀበቶ የታባ ሆነ ነው? እናቴ አንቺ ውድ ልጅ ስትሰጪኝ እኔ ደግሞ ውድ የሆነ ስጦታ ልገዛልሽ አንድ ቦታ ገባሁ እና ቀበቶ ፈተነው ምትገዛልኝ? ቀበቶዬን የማይፈታሁት ምጡ እንዲቀልልሽ ብዬ ነው። እንኪ አንዴ ያናግሪያት። ጤና ይስጥልኝ። አንቺ ያለሽ ምን ጤና አለ? እያማጠች ይኸውልሽ ባለቤትሽ ላንቺ ቤት በመግዛት ሰርፕራይዝ ሊያደርግሽ ነው ወደኛ የመጣው። ኧረ እባክሽ ሴትዮ ስልኩን አስቀምጪ። የምን ቤት ነው የምትይው ሴትዮ? ከፊት ለፊቱ የላፕቶፕ ፓርክ፣ ከጀርባ ደግሞ ተራራን እያየሽ ተፈጥሮን የምታደንቂበት ቤት። ግፊ የገዛልሽ ቤት 5 የመዋኛ ገንዳዎች፣ የልጆች መጫወቻ፣ ማስታወቂያ ግን ምን አይነት ሌቭል ላይ ነው የደረሰው? የህፃናት ማቆያ፣ የመሰብሰቢያ አዳራሽና 4 ቤዝመንት የመኪና ማቆሚያ በውስጡ። ታምር እኮ ነው ታምር። ግፊ እየመጣ ነው። የት ደረሰ? ለየት የሚያደርገን በሁሉም ቤቶቻችን ላይ ተጨማሪ ክፍሎች ያሉት ሲሆን እነሱም የሰራተኛ ክፍል ከነመታጠቢያው፣ የልብስ ማጠቢያ ክፍልና ስቶር እንዲሁም በዘመናዊ የግንባታ ቴክኖሎጂ በአልሙኒየም ፎርምወርክ መገንባታችን ነው። ወይኔ በእግሩ ነው እየመጣ ያለው። ታዲያ በሬ የሰው የዶክተር አይደለም እንዴ? አከፋፈሉስ እንዴት ነው? ከዚህ በፊት ከምንሸጥበት በጣም ለተወሰኑ ቤት ፈላጊዎች በካሬ ከ78 ሺህ ብር ጀምሮ ከ8 እና 10% ቅድመ ክፍያ ጀምሮ እንዲሁም 40/60 የባንክ ብድር የተመቻቸላቸው ሲሆን በ2 እና 3 ዓመት ውስጥ የምናስረክባቸው ናቸው። ተወለደ ማስታወቂያ እየሰማ የተወለደ ልጅ። ቤቶቹ አሁን ያሉበት ሁኔታ እንዴት ነው? ከቁፋሮ ጀምሮ እስከ 50% የደረሱ ከባለ 1 መኝታ እስከ ባለ 4 መኝታ ከ432 ሺህ ብር ቅድመ ክፍያ ጀምሮ እንደ ምርጫሽ ያለ ሲሆን የንግድ አማራጮች አቅርበናል። እንኳን ደስ ያለ ጥቁር ወንድ ልጅ ከነቃጭሉ በሰላም ተገላግላለህ። ጥቁር ወንድ ልጅ የኔ ልጅ ጥቁር። ለነገሩ አባትነት እምነት አይደል? እንኳን አብሮ ደስ ያለን። የት ነው ቦታው? ለመኖሪያ ምቹ በሆነው በለቡ መብራት ኃይል። ኧረ ማስታወቂያ አባዬ ኧረ አንተ ሰውዬ አባትህን ፈልግ። እኔ ግን በባርኮት ሌቭል የማስታወቂያ ኤክስፒሪየንስ ያለው ማስታወቂያን ራሱ ዝም ብለህ እንዲወደኸው እንድታይ የሚያረግ ሰው አለ ካለ ኮሜንት ላይ ከምር። እቺ ልጅ ግን ለሰው ያላት ንቀት በጣም ነው የሚያበሳጨው። ትላንትና አንድ ሙዝ የሚሸጥ ወጣት ላይ ለምኗ እንደሆነ ሳይገባን ሙዙን እየላጠች ፌስታል ውስጥ ጨምራ ልጣ ወረወረችበት። አሁን ደግሞ ልጅቷ ልትታዘዛት ቆማ ከሰውም አልቆጠረቻት። ይቅርታም ላምጣ። አንዳንድ ሰዎች የተከበሩ የሚመስላቸው የሰዎችን ክብር በመንካት ነው ልበል። እንቁላል ፍርፍር አምጪልኝ ቶሎ በይ እሺ። ክብር መነካት እንዴት እንደሚያንገበግብ ዛሬ እንዳስተምርሽ ያስገድደሽኛል። አንዳንዱ ከፍ ያለ የሚመስለው አንተን ዝቅ ሲያደርግ የተወደደ እንደሆነ የሚያስበው ሌላውን ሲያጥላላ የሚመስለው ሰው አለ። በተለይ አቅሙን ማሳየት የሚችልበት ቦታ ከሆነማ አለቀልህ። እንቁላል ፍርፍር ሳይሆን እንቁላል በአሳር ነው የማበላሽ። እንቁላል በፌስታል ሊሰጣት ነው። ይሄው እንቁላል ምንድነው? እዚህ ቤት ባለቤት የለም እንዴ? ምን ፈለክ? ምን ቀረክ? ባለቤት ፈልገሽ ነበር። ባለቤቱ ምን ነኝ፣ ሰራተኛው ምን ነኝ። ይኸውልሽ ለሌላ ጊዜ ለሰዎች የሚገባቸውን ክብር የማትሰጪ ከሆነ ካንቺ የባሰ ክብርን የሚያስጥል ሰው ይመጣልሻል። ሲጀምር ክብረ ነክ ሰዎች ማለት ነው በራሳቸው ሌቭል ወደታች ወርደ ማንነታቸውን ካላሳያቸው መቼም ነው ማይገባቸው። ያገባኝ እየመጣ ነው ያልኩህ ህንዳዊ ፍቅረኛ ይሄ ነው የምታስተረጉምልኝ ማለት ነው። እሺ በቴክስት ስናወራ ጉግል ላይ ነበር የምተረጉመው። አንቺ ግን ቀለበት ሊያስርልሽ እንደሚመጣ በምን አወቅሽ? ትልቅ ሰርፕራይዝ ይዤልሽ ነው የመጣሁት ነው አለኝ። ሜጀቢ አብኮዴክታ ሆቶ ሚራክል ትሬክታሄ። ልክ እኔ አንቺን ሳይሽ የልቤ ትርታ ይፈጥናል። አንቺ እኔን 3 ዓመት ሙሉ በአካል ሳታቂኝ ስላወራሽ አሁን የትዕግስትሽን ፍሬ ልሰጥሽ። ላይቭ ትርጉም ግጥማቸው ቤት አይመጣም እንዴ? ሶሪ ዌር ዲስ ጋይ ማይ ትራንስሌተር አቻ
nice to meet you, sir. My name is Ravindra. I'm a doctor. I'm from Apollo Hospital in India. ሰርጂ ፕሊስ ቤት ጃው እና ሰርጉ መቼ አሰብክ በለው። ሻዲ ኬልዬ ከብሶች አያፕኔ ኦ ነይ አውቄ እኔ ሳውን አመጣጤ ለጋብቻ አይደለም። የኔ በበረዶ በተሞላ ተራራ መሃል ያለሽ የማትቀልጪ በረዶ። አሃ ለፕሮፖዝ ነው? አይ ሆስፒታላችን አፖሎ ሆስፒታል ባንግሎር ከአዲስ ሕይወት አጠቃላይ ሆስፒታል ጋር በመተባበር በአከርካሪ በካንሰርና በሽንት ቧንቧ ህመሞች ልዩ የሕክምናና የምክር አገልግሎት አዘጋጅቷል። ካጀል ባክ ቃል ነው ስሜ። የምን ቃጀል? በእኛ ቃል በእነሱ ካጀል። እና ከህንድ ድረስ የመጣው ምክር ይዞ ነው? ቀለበትስ አላመጣ? ቀለበትስ በእኔና ባንቺ መሃል ለዘላለም የሚቆይ ነው። በጣም ልታገባ ፈልጋለች። አንቺ እንቁ ጽጌረዳ። እሺ ሰርፕራይዙን ቶሎ ንገረኝ በለው። ኧረ እኔስ የጀመርኩት ሐሳብ የሩዝ ማሳ ውስጥ እንዳለ ገለባ ከመበተኑ በፊት ልጨርስልሽ። አንቺ የሱፍ አበባ ለመጨረሻ ጊዜ አመጣሁልሽ ያለውን ሰርፕራይዝ ምን እንደሆነ ጠይቅ። ሰርፕራይዙማ የአጥንት ታማሚ ለሆኑት አባትሽ መፍትሄ የሚሰጥ የምክር አገልግሎት ይዤ መምጣቴ ነው። የአለት ላይ ዛፍ አሬ አባቷን አድኖ እሷን ሊገላት ነው። ኧረ በግባር ምን አድርጊ ነው የሚላት ላሟን? እየጸለየ ነው ባክሽ። ላሟ አምላኩ ናት። ሲንጋቡ ቆይ እሱ እየዞረ ሊያስተረጉምላቸው ነው በሄዱበት ሁሉ። የባርኮት ተውኔት ግን ይለያል ነው የምልህ። ፈጣሪ ሆይ ለኔ የምትሆን ጥሩ ሴት አትነው። ግን በጣም ነው ኤክሳይትድ የሆንኩት። ከስንት ጊዜ በኋላ እኮ ነው የማገኘው። የት ነሽ የገፋሁሽ ፍቅሬ? ያኔ ተደባብረን ስለነበር የተለያየ ነው። በፍጹም ታገኘኛለች ብላ አያስብም። ተቃጠልኩ። ምንድነው? ምን ያህል ብታቃጥልህ ነው እንደዚህ ሆንከው? ከዚህ በኋላ የሆነች ሴት አንዴ ብቻ ወደ ህይወቴ ትምጣ እንጂ እንዴት እኔ እንደማደርጋት አሳያለሁ። ባርኮት እንዴ ጸሎት ይመልስ። ሄይ ታዲያስ አስታወስከኝ? የሆነ ቦታ እንተዋወቃለን። እሺ እስከዛ አስታውስ። የድል ቁጥሮችን ግን ወስደሃል? በል እንግዲህ ህይወት ሌላ እድል ሰጥታለች። እድልህን ሞክር ባርኮት። መች ሰጠሽኝ? 09 አልተረዳኸኝም መሰለኝ። ተረድቼሻለሁ። የአንቺ ስልክ አይደል የኔ የድል ቁጥር? ይገርምሻል፣ ፍቅረኛ ለማግኘት አምላኬን በጸሎት ራሴን በዝግጅት አልጋዬን አንጥፌ ሽቶ አርከፍክፌ ወይ ጉድ! ፍቅር ጋር የተራቡክ ሰው ነኝ። ኧረ ከኋላ ሚስት አለች። ያው ጸሎቴና ምላሽ መልስ አግኝቶ አንቺን የመሰለች ልጅ በሬ ድረስ ካን ዩ ጊቭ ሚ ዩር ነምበር ፕሊዝ። ሴት ልጅ የሚያዳምጣትን ትወዳለች። እሷ የምትፈልገውን ስማትና አንተ የምትፈልገውን ታገኛለህ። ጉድለቴን ደግሞ አንቺ እንድትሞይልኝ ስልክሽን በወስደስ። ሚስቴ እየሰማች ነው። ተበላሽ ብትሆን ትንሽ አሟት እንድንከባከባት መጻንብች ነሽ እንጂ የምታካብጂ። እኔም እንዳንተ ጥሩ ወንድም አለኝ። ያኔ ወደ ውጭ ሲሄድ ተኮራርፈን ነበር። አሁን ኩርፌን አንስቼ ሰርፕራይዝ ላደረገው ሲሄድ በአጋጣሚ ያየሁህና እድሉ እንዳያመልጥ ልንገርህ ብዬ ነው። ታንክ ዩ። ከፈለክ ግን ጥሩ ትሆናለህ። መልካም ቀን። እህት ማትሻገረ እኮ ደግሞ ሌላ እህት አንተ እኔ እኮ ግን ባርኮት እኮ እንዴት እንደሚመቸኝ። ለማን ታዳላለች? 2 3 ዳዲ 0 ማሚ 1። እሺ ከረሜላ ሰጥሻለሁ። ከረሜላ ውሸታ ከረሜላ እሺ ሰጥ አይ ሰጥሽ ይሆናል። ግን እኔ አይስክሪም ገዛ። እኔ አይስክሪም ትልቁ እዛ ይስጂስ ሎሊፖፕ ሰጥሻለሁ። ቀጥይ 1 2 3 እስኪ ሎሊፖፕ ሰጥሻለሁ። እኔ አይስክሪም እስቲ ከአይስክሪም እና ከሎሊፖፕ አቤት አንዳቻ አና እንዲ 1 2 አለቅሳለሁ። አና ኧረ ለእናቷ አዳላች። አረ ፓርክ ወስድሻለሁ። እዛ እንትና ጋር ወስድሻለሁ። ይሆናል ወስድሻለሁ። በርገር ነው የምገዛው። በርገር አቡሽኛ በርገር አቡሽኛ ለኔ ካወራሽኝ ወስድሻለሁ። እንዳታጥሽ ለኔ ነው እንዳታጥሽ ለኔ ሁለት ለሶስት እንዳለ መደዳውን ነው። አይስክሪም ገዛልሻለሁ። እርጎ፣ ሙዝ፣ አናናስ፣ ፓፓያ ሁሉ ገዛልሻለሁ። አቡሽኛ አይስክሪም በዛባት አንተ የራስ ጉዳይ። ከማማ ትጣያለሽ? ነው ትጣያለሽ ከማማ? ማሳመር ቢያ ትጣይም አይደለ? እጣላለሁ። አቡሽኛ እጣል አቡሽ ለኔ እንዳታቆሽ ለኔ እንዴ የስ ጎበዝ
አላጎርስ ለምን ማጉረስ ያለብሽ? አና አቤት ኖ ከዚህ ጋር ታንሳው አና ለኔ ነው አይደል? ለኔ አስበሻል ነበር። እጅሽ እኮ ተሳስቶ ሳታስቢ ነው ደብሽ ወደቀብኝ። አና ግፍ ነው። የአባት በደል ይለያል ነው የምልህ። 4-2 እንደዚህ ነው። በቃ ጠገበች። ተወፍሪያለሽ ማማ ተወፍሪያለሽ ቢያት በቃሽ ቢያት። እሺ እሱ ዳዲ ወደዚህ ጋር አድርጊልኛል ነው ለኔ እንዴ አሁን ለአባት በቃ እሺ አሁን ለሶስ እንጣል ለኔ በተቻላት አቅም ፍትሃዊ ለመሆን የሞከረች እኮ ነው። አና 5-3 አረ ሁሉንም ማማ እንዳለ ፕሊዝ አራና አባት ወደቀ ይላል። ለማንኛውም ለዛሬ አስፈላጊ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ስለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።